ረመዳን ወር ቁርአን የወረደበት እንጂ በቁርአን ልናስበው የሚገባበት ወር እንጂ በነሽዳው በመንዙማው በተለያየ ነገር በሱዳን ዘፈን በአረበኛው ዘፈኑ አንዳንዱ ቁርአን ይመስለዋል። በቃ ለሊቱን ሙሉ በሱ የሚያቀነቅላ አንድ ሰዓት ለቁርአን የሚሰጣላ አንድ ሰዓት የሚሰጥ ደግሰው 2 ሰዓት 3 ሰዓት አሉ። በርግጥ 24 ሰዓትም ለቁርአን ይሰጣል። ግን አብዛኛው ሰው ለሞባይሉ ለቲክቶክ የሚሰጠውን ያን ለቁርአን አይሰጥም። ተራይ ሰዓት ላይ ወጥተው የሚያልቅበት ሰዓትን ይዘው ዞሮ የሚመጡ አሉ። ወንዱም ሴቱ ጥንቃቄ። ረመዳን ነው የጾም ሰዓት ነው እቺ ከባድናት እንጠንቀቅ ይሉና ልክ ከኢፍጣር ሰዓት በኋላ ኢሻ ሰላት በኋላ የተለያየ ቦታ ለባለ ቦታ የሚዞሩ አሉ። አላህ አልፈ በረመዳን ዛሬ ለአላህ ይሁን የሆነን ምሽት የምን ምሽት እየተባለ ሰው ከቁርአን ከተለያየ ነገር እንዲርቅ እየተደረገ ነው። በረመዳን አላህ ይታመጻል። አላህ አልፈ ረመዳን የቁርአን ወር ነውና እንደው በቁርአን እናብራውና ሸብርቀው ሙስተዒድ ነን። بسم الله الرحمن الرحيم الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته በቴክኒክ ምክንያት ስላረፈደን ይቅርታ። መልእክቴው ለሌላው ቢዳረስ በሚል ነው። ረመዳን የቁርአን ወር እንጂ ሚል ርዕስ ተሰጥቶታል። ረመዳን የቁርአን ወር ነው። ቁርአን የወረደበት የሰማይ ደብዳቤ የመጣበት የአላህ ደብዳቤ የመጣበት ሰማይና ምድር የተገናኙበት ወር ነው ረመዳን። ስለዚህ ወሩ የቁርአን ነው። ከቁርአን ጋር ያለን ግንኙነት እንዲጠናከር ዛሬ ስለ ቁርአን ነው የምንነጋገረው። ቁርአን አሸናፊ ነው። ቁርአን የበላይ ነው። ቁርአን ዘመን ተሻጋሪ ነው። ለሁሉም ዘመን ለሁሉም ታውርደነዋል። የተባረከ ሲሆን እንዲያስተነትኑት አናቅጾችን እንዲያስተነትኑ ወልየተዘከረ ኡሉል አልባብ የልቦና ባልተቤቶችም እንዲገሰጹበት ይህን ቁርአን ወደ አንተ አውርደነዋል። ቁርአን ላይ ግጭት እንከን የለውም። አፈላ የተደበሩን አልቁርአን ቁርአንን አያስተነትኑም እንዴ? ወለው ካነ ምን ዐንዲ ገይሪላህ ከአላህ ውጭ ቢሆን ኖሮ ይህን ቁርአን የወረደው ለወጀዱ ፊህ እክትላፈን ከሲራ በውስጡ ብዙ መለያየትን ባገኙበት ነበር አለ። ከበስተፊቱም ከበስተኋላው ልዩነት የሌለው መዛባት መዛነፍ የሌለበት የአላህ ቃል ነው ቁርአን። ይህ ቁርአን ታዲያ የወረደው መቼ ነው ከተባለ በረመዳን ወር ነው። ሸህሩ ረመዳን አለዚ ኡንዚለ ፊህ አልቁርአን የረመዳን ወር ማለት ቁርአን የወረደበት ወር ነው አለ አላህ። ስለዚህ ቁርአን የወረደበት ወር ከሆነም ከቁርአን ጋር ያለን ግንኙነት ያማረ መሆን አለበት። ቁርአን የነሽዳም የመንዙማም ወር አይደለም። ነሽዳው መንዙማም የራሳቸው ጊዜ ወቅት ሊኖራቸው ይችላል። የሙዚቃ መሳሪያ ከሌለው ምን ከሌለው የኢድ ቀን አለ፣ የሰርግ ቀን አለ። ከዛ ውጭ ግን ይህ የረመዳን ወር ቁርአን የወረደበት እንጂ በቁርአን ልናስበው ልናሳምረው የሚገባበት ወር እንጂ በነሽዳው በመንዙማው በተለያየ ነገር በሱዳን ዘፈን በአረበኛው ዘፈኑ አንዳንዱ ቁርአን ይመስለዋል። በቃ ለሊቱን ሙሉ በሱ የሚያቀነቅላ ይሄ እንግዲህ አምና እንግዲህ እንደው በተለያየ ምክንያት አልፎብኛል። ይሄ ረመዳን ግን ቁርአንን ምሰማበት ማዳመጥበት ቁርአንን ምቀራበት ተደቡር እያደረጉኝ እያስተነተንኩኝ የጌታዬን መልእክት እያስተነተንኩኝ የማሳለፍበት ረመዳን ሊሆን ይገባል ብለን ካሁኑ ልንዘጋጅ ይገባል። ቁርአን እንኳን መቅራት ያቃተው ሰው ሲስመው ኢማሞቻችን ተራዊ ሲያሰግዱን አንድ ወር ከቁርአን ጋር እንድንላመድ ያደርገናል። ጆሮአችንን እናስመታው እስቲ። አመቱን ሙሉ ሌላ ነገር ሲመተው ቆይቷል ጆሮአችን። አሁን እስቲ አንድ ወሩ ቁርአን ይምተው እስቲ። ቁርአን ለቁርአን እጅ ይሰጣል። ቁርአን ስናዳምጠው ጸጥ ብለን ካዳመጥነው እዝነት እናገኛለን ከአላህ ዘንድ።
ነብዩ ከሌላ ሰው ማዳመጥን ይወዱ ነበር። በአንድ ወቅት አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ምን ይላሉ? قال لي رسول الله صلى الله عليه وسلم يا الله ملكتኛ ነብዩ صلى الله عليه وسلم አሉኝ اقرأ علي القرآن በእኔ ላይ ቁርአን ቅራብኝ አሉኝ። فقلت يا رسول الله أنت يا الله ملكتኛ ወይ أقرأ عليك وعليك أنزل በአንተ ላይ ወርዶ በርሶ ላይ እቀራለሁ እንዴ በርሶ ላይ የወረደውን ቁርአን? قال إني أشتهي أن أسمع من غيره እኔ ከኔ ውጭ ያለ ካለ አካል ስሰማ እደሰታለሁ። فقرأت النساء يعني سورة النساء ቀራውላቸው حتى إذا بلغت يدرسكم ጊዜ فكيف إذا جئنا من كل أمة بشهيد وجئنا بك على هؤلاء شهيدا የሚል የቁርአን አንቀጽ ላይ ስደርስ فرفعت رأسي ራሴን ቀና አደረኩኝ። አወይንም غمزني رجل إلى جنبي ከጎን ያለ ሰው ጎተት አደረገኝ። فرفعت رأسي ራሴን ቀና አድርጌ ስመለከታቸው فرأيت دموعه تسيل يعني አይናቸው እያነባ ተመለከትኩኝ። فكيف إذا جئنا من كل أمة ከሁሉም ኡመት ይዘን በመጣን ጊዜ ነገሩ እንዴት ነው የሚሆነው? بشهيد በምስክርነት وجئنا بك على هؤلاء شهيدا አንተንም በነዛ ላይ መስካሪ ስናደርግ ያን ቀን ጉዳዩ እንዴት ነው የሚሆነው? ይህን የቁርአን አንቀጽ ሲደርስ 41ኛው አንቀጽ ላይ ያለው ላይ ሲደርስ ነብዩ ሐስቡክ ይበቃል አላስቻላቸው የቂያማ ሁኔታን። ለምን ነብዩ ሰለላሁ ዐለይሂ ወሰለም ያስተነትኑ ነበር። ይህ የምንቀራው ቁርአን ሁሌ እንድንቀራው አላህ ይፈልጋል። መደርደሪያ ሆኗል፣ ማሳመሪያ ሆኗል። አቧራው የሚራገፈው ረመዳን ወር ላይ ነው። እሱም አላህ ያዘነለት ነው። ያራግፋል፣ ይቀራል። አዎ መቀራት አለበት። ግን ረመዳን ላይ የቁርአን ወር ስለሆነ በብዛት እንቅራው ተባለ እንጂ ከቁርአን ጋርማ በየቀኑ ልንተዋወቅ ይገባል። በየቀኑ ልንመለከተው ይገባል። እንደው በአላህ ይሁንብን። እስቲ አንድ ሰዓት ለቁርአን የሚሰጣል። አንድ ሰዓት የሚሰጥ ደግሰው 2 ሰዓት 3 ሰዓት አሉ። በርግጥ 24 ሰዓትም ለቁርአን ይሰጡ። ግን አብዛኛው ሰው ለሞባይሉ ለቲክቶክ የሚሰጠውን ያን ለቁርአን አይሰጥም አይደል? ቲክቶክ በቀን 20 ጊዜ ይመለከታል ይላል ጥናት። አንዴ ሲመለከት ለ30 ደቂቃ ነው ትንሹ ማለት 30 ደቂቃ ያይና ይዘጋል። አሁንም ይከፍታል 30 ደቂቃ ይዘጋል። 20 ጊዜ በ30 ማለት ለ10 ሰዓት ቲክቶክን ይመለከታል ማለት ነው አንድ ሰው። ቁርአንስ አንድ ሰዓት ከፍተና አይተናል የጌታችንን ደብዳቤ። ኢኮ ማለት ቲክቶክ ወይ ወንጀል የምንወድቅበት። ለምን ሐራም የምንመለከት የምትወዛወዟ ስትመጣ በአይናችን ሐራም እየተመለከትን ነው። በጆሮአችን ሙዚቃ ከሆነ የምንሰማው ሐራም እየሰማን ነው። ቁርአንስ የአላህ ደብዳቤስ ከአላህ ጋር የእሱን ኃያልነት ታላቅነት የምንረዳበት። ጭንቀት ውስጥ ወድቀህ ሆነ የቀደምት ህዝቦች የደረሰባቸው መከራ ስታይ የምትረጋጋበት ልብህን የሚያረጋጋ ከዚህ ጭንቀት በኋላ መከራው ይወገዳል። ኢነማ ልዑስሪ ዩስራ ከችግር በኋላ ድሎት አለ ያለ ሲነግር የሚያረጋጋ የነቢያቶችን ታሪክ የሚተርክልህ ቁርአን የአላህ ደብዳቤ በየጊዜው ስታነባው ምንዳህ ደግሞ እጥፍ ድርብ ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሁንም አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ መን ቀረአ ሐርፈን ሚን ኪታቢላህ ከአላህ መጽሐፍ አንድችን ፊደል ያነበበ ፈለሁ ለሱ ቢሂ ሐሰነቱን በዛ ፊደል አንድ ሐሰና አለው። ወልሐሰነቱ እቺ ግን ሐሰኗ ቢአሽሪ አምሳሊሃ በ10 እጥፍ ነው የምትያዘው አንዷ ፊደል። ላ አቁሉ እኔ አልላችሁም አሉ ነብዩ ሰለላሁ ዐለይሂ ወሰለም አሊፍ ላም ሚም ሐርፉን አሊፍ ላም ሚም የሚሉት እነዚህ 3 ፊደሎች አንድ ሐርፍ ነው አልላችሁም። ወላኪን ነገር ግን አሊፉን ሐርፉን አሊፍ ሐርፍ ናት፣ ወላሙን ሐርፉን ላምም ሐርፍ ናት ራሷን የቻለች ፊደል ናት፣ ወሚሙን ሐርፉን ሚምም ራሱን የቻለ ፊደል ነው። ስንት ፊደል ናቸው? 3 ሲባዛ በ10 30። ቢስሚላሂ ራህማን ራሂም ስትል ስንት ፊደል አለ? እያንዳንዱ ፊደል በ10 አባዘው። ቁል ሁወ አላሁ አሐድን ስትቀረው ስንት ፊደል አለው? አላሁ ፍቁ ሱረቱል በቀራን ሙሉን ረጅሙ አንቀጽ
ሁለት ጁዝ ተኩል አካባቢ የሚደርስ ስትቀረው ስንት ፊደል አለው? በ10 አባዘው። ሱረቱ አሊ ኢምራን ስትቀረው ስንት ፊደል አለው? በ10 አባዘው። አላሁ ፍቆ ሙሉ ቁርአኑ ከሱረቱል ፋቲሃ እስከ ሱረቱ ናስ 30 ጁዙን ሙሉ ቀርተ ፊደሎችን በ10 አባዟ። አላህ አላህ ምንዳው ስንት ነው? 2-3 ካከተምከውስ 4-5-6 ካከተምክስ ያ አላህ ምንዳውን አያችሁ። አላህ ዘንድ የሚጠራቀመው ሐሰና እኮ ጎሎ የውመል ቂያማ እናት ልጇ ጋር ልጅ እናቱ ጋር አባት ጋር ዘመድ አዝማድ ጋር ይላል። እኔ ዱንያ ላይ ላንተ ጥሩ እናት አልነበርኩ? አዎ ባክ ትንሽ የጎደለኛለ ሲል የዛኔ ሁሉም ነፍሲ ነፍሲ ነው። ለኔም ጎሎ ነኝ። ሱብሃንአላህ። ይህንን ሐርፍ ግን እነዚህን ግን ፊደሎችን እያንዳንዱን በ10 ሐሰና ያደረገው አላህ። ታዲያ ይህንን ቁርአን ነው የምናኮርፈው? ይህንን ቁርአን ነው የምንርቀው? ስለዚህ ወንድሞች ቢላህ አለይክ ረመዳን የቁርአን ወር ነውና እንደው በቁርአን እናብራው እናሸብርቀው። ሙስተዒድ ነን? አዎ ወላሂ እኛ አይደለንም ቀደምቶቹ የነብዩን ሐዲስ እኮ ያቆሙ ነበረ። ሐዲስ መቅራት ለምን? ወሩ የቁርአን ነው፣ ቁርአን እንቅራ ይላሉ። ወደ በኋላ እንመለከተዋለን። የቁርአን ደረጃ ትልቅ ስለሆነ ቁርአን ላይ የቁርአን ጓደኛው ነው ቁርአንን የሚቀራ አቤት የውመል ቂያማ ደረጃው እንዴት ደስ ይላል። ይቃሉ ሊሳሂቢል ቁርአን ለቁርአን ጓደኛ ባለቤት ይባላል እቅራ ወርቀ ወረቲል ከማ ኩንተ ቱረቲሉ ፊ ዱንያ አንብበው ይባላል። አንተ በዱንያ ላይ ስታነበው እንደነበረው ፈኢነ መንዚለተከ ዒንደ አኺር አያትን ተቅረኡሃ በዱንያ ላይ መጨረሻ የቀራሃት አንቀጽ እዛ ስትደርስ ደረጃህ በቃ እዛ ነው። አንብበው እየቀራ ደረጃውን ይወጣል። የጀነት ደረጃውም እንደዛው ያድጋል። አየህ በምን ቁርአን። ይህ ቁርአን የከፍታችን መገለጫ ነው። ከፍ ማለት የፈለገ በቁርአን ይኑር፣ በቁርአን መመሪያ ቁርአኑን ድስቱር ቁርአኑን መመሪያው ያድርግ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ዑመር ብን ኸጣብ ረዲየላሁ ዐንሁ ባስተላለፉት ሐዲስ ኢማም ሙስሊም በዘገቡት ሐዲስ ኢነላሃ የርፈዑ ቢሃዘል ኪታቢ አቅዋመን አላህ በዚህ ኪታብ በዚህ መጽሐፍ በቁርአን ማለት ነው ሰዎችን ህዝቦችን ከፍ ያደርጋል። ወየድዑ ቢሂ አኸሪን ሌሎችን ደግሞ አላህ ምን ያደርጋቸዋል? ዝቅ ያደርጋቸዋል አሉ። ያዕኒ መን ዓመለ ቢልቁርአን ረፈዐሁ ላሁ ፊ ዱንያ ወልአኺራ በቁርአን የኖረ በቁርአን የሰራ መመሪያ ያደረገ አላህ በዱንያም በአኺራ ከፍ ያደርገዋል። ወመን ደየዐ ሁዱደሁ ህግጋቱን ደግሞ የተወ ያበላሸ በቁርአን ያልኖረ ደግሞ አላህ ዝቅ ያደርገዋል። ወኢን ካነ ሸሪፈን የተከበረ ቢሆንም እላይ ነኝ ባለ ሀብት ነኝ ባለ ስልጣን ነኝ ቢልም ከፍ ያልኩ ነኝ ዝናዬ ከፍ ነው ቢልም አላህ ዝቅ ያደርገዋል። ዶክተር ዛኪር በአንድ ወቅት ተጠየቁ ሐፊዘሁላህ አላህ ይጠብቃቸው። ለምንድን ነው ሙስሊሙ የበታች የሆነው ሌላውስ ለምን የበላይ ሆነ ተባሉ። ዶክተር ዛኪር ምን አሉ? ሙስሊሙ ቁርአንን ስለተወ የበታች ሆነ አሉ። ሌላው ደግሞ መጽሐፉን ትቶ የራሱ የሚያምንበትን መጽሐፍ ትቶ ወደ ሳይንሱ ስለተጠጋ ነው አሉ። አይ ሙስሊሙ ወደ ሳይንሱ አላሉ። ወደ ምን ስለተወ? ቁርአንን ስለተወ። አዎ ሳይንስ ቅጂው የሚወስደው ከማን ነው? ከቁርአን ነው። ዛሬ ቁርአን የደረሰበትን ሳይንስ ያልደረሰዋል ነገ ይደርስና እንዲህ ነው ይላል። ቁርአን የሰው ልጅ አፈጣጠር ሰው እንደሆነ መጀመሪያው ምን አለ? አደም መሆኑን ነገረን አይደል? ከአፈር እንደተፈጠረ። ሳይንስ ምን ሲለን ነበር ስንማር ነበር? የሰው ልጅ የመጣው ከምንድን ነው? ከዝንጀሮ እያለ ነበር አይደል? አሁን ግን ደርሶበት ከዝንጀሮ ሳይሆን አይ የሰው ልጅ ራሱ ከሰው አፈጣጠሩ ሌላ እንደሆነ አሁን ደረሰበት። አሁንም ቁርአን የደረሰባቸው ያጸደቃቸውን ሳይንስ ያልደረሰበታል ነገ ሲደርስበት እንዲህ ብሎ ይመጣል። ግልጽ ነው አይደል? ስለዚህ ይህንን ቁርአን ስንይዘው ከፍ እንላለን። ወላሂ ይህን ቁርአንን በጥሞና የቀሩት ያዳመጡት ስለ ቁርአን ውስጥ ያለውን የመረመሩ ሰዎች ሳይንቲስቶች ጭምር የሰለመዋል። አንዱ በሱረቱ ነምል በጉንዳናው ምዕራፍ ስለ ጉንዳና የተጠቀሰን ታሪክን አንብቦ አንድ ሳይንቲስት በዘመናችን እስልምናን የተቀበላል። ሱረቱ ነምል ላይ የነብዩላህ ሱለይማንን ታሪክ የሚያወሳበት አላህ ለሱለይማን ብዙ ነገር ሰጥቷቸዋል። እንስሳትን እንዲያናግሩ አዋፍን ጂኒዎችን በእርሳቸው ቁጥጥር ስር አላህ እንዲሆኑ አላህ አድርጓል። እዛ አንቀጽ ላይ ሐታ ኢዛ አተው አላ ዋዲ ነምል ይላል። በጉንዳና ሸለቆ በደረሱ ጊዜ በመጡ ጊዜ ቃለት ነምለቱን ጉንዳኒቱ አለች
ያ አዩሃ ነምሉ እናንተ ጉንዳኖች ወይ ኡድኹሉ መሳኪነኩም ወደ ጎጆቻችሁ ወደ ቤቶቻችሁ ግቡ ላ يحطمنكم ሱለይማን እንዳይሰባብራችሁ ወጁኑዱሁ ሰራዊቶችም እንዳይሰባብሯችሁ ወሁም ላ የሽዑሩን እነሱ ሳያውቁ። ይህ ሳይንቲስት ያሰለመበት ምንድነው? እኛውን ጉንዳንን እርገጥ ብናደርጋት ምን አደረግን ምን ጨፈለቅናት ነው አይደለም? ይህ ሳይንቲስት ግን ጉንዳንን እንዳይሰባብራችሁ የሚለውን ቋንቋ ቁርአን የተጠቀመበት ከዛሬ 1400 ዓመት በፊት የወረደው ቁርአን በነብዩ ዘመን ላብራቶሪ የሚባል በሌለበት ሰዓት ይህን ቃል እንዴት ሊጠቀም ቻላል? ለምን? እሱ የጉንዳኑ ናሙና ሲሞክሩት በላብራቶሪ ሚሰበር እንጂ ሚጨፈለቅ አይደለም። ስለዚህ ቁርአን ይህን ቃል እንዴት ተጠቀመዋል? በዚህ ምክንያት እውነትም የአምላክ የአላህ ቃል እውነተኛው መንገድ ነው ሃይማኖት ነው ብሎ እስላምን የተቀበለ ሳይንቲስት አለ። አየ ቁርአንም ምንድነው? ላ يحطمنكم ተህጢም ማለት መስበር ማለት ነው። እንዳይጨፈልቃችሁ አለ እንዳይሰባብራችሁ የሚለውን ቋንቋ ተጠቀመ። እያንዳንዱ ቃልን የተረዱ ሰዎች ቁርአን ይማርካል። ቁርአን የአላህ ቃል ነው። ቁርአንን የተወሰው ቁርአንን የራቀሰው ነገ የውመል ቂያማ ውርደት ነው በዱንያም ጭምር። አላህ ሱረቱ ጣሃ ላይ እንደተናገረው ወመን አዕረደ አን ዚክሪ ከኔ ተክሳስ ከኔ መመሪያ ከቁርአን ዞር ያለ ፈኢነ ለሁ መዒሸተን ደንካ ለሱ ጠባብ ኑሮ አለው አለ አላህ። ወነሕሹሩሁ የውመል ቂያማ የቂያማ ቀን ምንቀሰቅሰዋለን አዕማ አይነ ስውር አድርገን። ቃለ የዚህ ጊዜ ላልይ ሰው ረቢ ጌታዬ ወይ ሊመ ሐሸርተኒ አዕማ ለምንድነው አይነ ስውር አድርገህ ቀሰቀስከኝ? ወቀድ ኩንቱ በሲራ እኔ እኮ በርግጥ መመለከት ነበርኩ አይናማ ነበርኩኝ አይን ነበረኝ። ቃል አላህ ይለዋል ከዛሊከ ነገሩ እንዲህ ነው አተትከ አያቱና አናቅጾቻችን መጡልህ ዱንያ ላይ መመሪያችን የኛ ደብዳቤ መጣልህ ፈነሲተሃ ስንተው ነብዩ ይከሱናል። ወቃለ الرسول መልእክተኛውም ይላል ያ ረቢ ጌታዬ ወይ ኢነ ቀውሚ ህዝቦቼ እኮ اتخذوا هذا القرآن مهجورا ኢንን ቁርአን ተውት አኮረፉት ወደኋላ ወረወሩት ይላል። ነገ ይከሱናል። ቁርአንን ከቀራነው ግን ሱብሃንአላህ አላህ ደረጃችንን ከፍ ያደርጋል። እንደዚሁም ነገ የውመል ቂያማ ምንዳችን ከፍ ይላል። ስለዚህ ወሩ ምንድነው? እየመጣ ያለ ረመዳን ነው። ረመዳን የምን ወር ነው? የቁርአን ወር ነው። ሱብሃንአላህ ቁርአንን ጾመን ነገ የውመል ቂያማ አማላጅ ሆኖ ይመጣሉ። ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደነገሩን ጾምና ቁርአን ነገ የውመል ቂያማ አማላጅ ሆኖ ይመጣል። ቁርአንም ያ አላህ ይኸው እንቅልፉን ከልክየው ሲያነበኝ ሲቀራኝ ነበር ለኔ ለሱ አማላጅ እንዲሆን ፍቀድልኝ ብሎ ቁርአን ይመጣል። ጾምም ይመጣል። ቀኑን በምግብ እንደዚሁም ከስሜት ከልክየዋለሁና ያ አላህ ፍቀድልኝ ምን ልለው እኔ ለሱ ምንሉን አማላጅ ልሁን ይላል። ሱብሃንአላህ ማይፈልጋለ የቁርአን አማላጅነት እንደዚሁም የጾም አማላጅነት ምን ማለት ነው? እንደው ጀነት አስገባው እኮ ብሎ ነው የሚመጡት። ቁርአንና ጾም ላንተ ይሆኑልሃል ዛሬ ለነሱ ኮንክላቸው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ረመዳን ላይ ቁርአንን ይቀሩ ነበር በጣም። አብዱላህ ኢብኑ አባስ ሲናገሩ ምን ይላሉ? ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም አጅወደ الناس የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከሰው ሁሉ ቸር ነበሩ። ወካነ አጅወዱ ማ የኩኑ ፊ ረመዳን በጣም ደግሞ ቸር የሚሆኑት በረመዳን ነበረ። ሂነ የልቃሁ ጅብሪሉ ጅብሪል ሲያገኛቸው ወካን የልቃሁ ፊ ኩል ለይለቲን በእያንዳንዱ ሌሊት ያገኛቸው ነበር። ሚን ረመዳን ከረመዳን ወር ፈዩዳሪሱሁ ልቁርአኑ ቁርአንን ይማማሩ ነበረ። ቁርአን ነበር የሚቀራሩት። ለዚህም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ረመዳን ላይ ጅብሪል ሲያገኛቸው ቁርአንን ሲቀራሩ ከጣም ኃይለኛ ንፋስ ከሚነፍስ ከሚበልጥ በበለጠ መልኩ አጅወድ በጣም ቸር ይሆኑ ነበር የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህም ቀደምቶችም ሰለፎች የነብዩን ባህሪ ይዘው ቁርአን ጋር የነበራቸው ግንኙነት ጠንካራ ነበር። እስቲ እንመልከተው። እኛ ዛሬ በነሺዳና በመንዙማ የምናሸበረቀው ረመዳን ቀደምቶቹ እንዴት ነበሩ? መረጃውን እንየው። ምን ይላሉ ኢብኑ ረጀብ ረሂመሁላህ ወካነ ሰለፉና ሷሊህ ቀደምቶቹ ሪድዋኑላህ ዐለይሂም
يتلون القرآن في شهر رمضان برمضان والقرآن يقروا نبر في الصلاة وغيرها بصلاة كصلاة وجه وكان قتادة عندي نبروا يدرس القرآن في شهر رمضان برمضان والقرآن يستمروا نبر وكان زهري إمام الزهري إذا دخل رمضان يقبى جزء إنما هو تلاوة القرآن ይህ ቁርአን የሚቀራበት ወር ነው ወኢጥዓሙ الطعام ምግብ ምናበላበት ነው ምታስፈጥርበት የተቸገረ ምትረዳበት ወር ነው ይላሉ وقال ابن عبد الحاكم ይባሉት ታላቁ ዓሊም ምን ይላሉ كان ማሊክ ማለት ማን ነው ኢማሙ ማሊክ ናቸው ልብ በሉ ይንገር ኢማሙ ማሊክ ከአራቱ መዝሐብ ሁለተኛው ላይ የሚቀመጡ ናቸው ከአቡ ሐኒፋ ቀጥለው ኢማሙ ማሊክ ናቸው ከዛ ኢማሙ ሻፊ ከዛ ኢማሙ አህመድ ናቸው አይደለ የፍቅህ ሊቃውንቶች ናቸው كان إمام مالك نبرو إذا دخل رمضان يقبى جزء يفر من قراءات الحديث حديث كمقرات يششو نبر ومجالسة أهل العلم يوكت بالتبيتوش قارم مكمامة درسوا تشاتشون جمر يبتنو نبر ويقبل على تلاوة القرآن من المصحف مصحف قرآن نزو وده قرآن يزورو نبر يستعد وديك يزور النوم أيات إمام مالك حديث نوكم يا قوم ለምን ወሩ የቁርአን ነውና ቁርአን መቀራት አለበት ነው ኢማሙ ሻፊ 60 ጊዜ ያختሙ ነበር ይባላል በጣም ያስደንቃል አዎ እሳቸው ሰላት ላይ ምን ለእረፍቴን ቁርአን ነው እኛስ ከቁርአን ጋር ግንኙነት እንዴት ነው ሱፊያኑ الثوري اذا دخل رمضان የገባ ጊዜ ترك جميع العباده عبادان ባጠቅላ ያቆሙና واقبل على قراءه القران ቁርአንን ብቻ ይቀሩ ነበር ኢባዳ ያቆሙ ነበር ምንድነው በቃ ከዒልም ከምን ርቀው ቁርአን ጋር ብቻ ነበር በቃ ስለዚህ ይሄንን ካየን እኛ ረመዳን በመጣን ቁጥር ሰውን በነሺዳ ምናጀዝበው ከሆነ ዛሬ ላይ አላህ የሆነ እንትን ምሽት የምን ምሽት እየተባለ ሰው ከቁርአን ከተለያየ ነገር እንዲርቅ እየደረገ ነው ይሄ ምን የለበትም ወሩ የቁርአን ነው ከቁርአን ጋር እንጠናከር ለምን ከተባለ ቁርአንን ቀርተ ነው ረመዳንን በአግባቡ ጾመ ነው ከሄድን ሱብሃንአላህ ሽልማቱ የጾመኞች በር የተለየ በር አለ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ኢነ ፊል ጀና በጀነቱስ ባበን አንድ በር አለ ይቃሉ ለሁ ረያን ይባላል يدخل منه الصائمون يوم القيامة የቂያማ ቀን ጾመኞች ይገቡበታል لا يدخل منه احد غيرهم ከነሱ ውጭ ማንንም አይገባም ይቃሉ ይባላሉ አይነ الصائمون ጾመኞች የታላችሁ ይባላል فيقومون ይቆማሉ ጾመኞች لا يدخل منه احد غيرهم ከነሱ ውጭ ማንንም አይገባም فاذا دخلوا እነሱ የገቡ ጊዜ اغلقوا فلم يدخل منه احد በሩ ይዘጋል ከነሱ ውጭ ለማንንም አይፈቀድም ጾመኛ ነህ በቁርአን ነው ያሸበረከው በዚክር በዱዓ አላህ በሚወደው ይጾምክ ሱብሃንአላህ ምንዳ ልዩ ነው ጾም ያንተ አይደለም ያ አላህ ነው ነብዩ ነው ያሉት كل عمل ابن ادم قال الله تعالى ያሉት ሐዲስ አልቁርስ ነው كل عمل ابن ادم له يا ادم ሊስራው በአጠቃላይ ለሱ ነው الا الصيام ጾም ሲቀራሉ فانه لي እሱ የኔ ነው አለ አላህ وانا اجزي به اني بس من ادابتالو والصيام صوم جنة ጋሻ ነው ከሻህዋ ከስሜት ከመጥፎ ነገር ይከላከላል واذا كان يوم صوم احدكم አንዳችሁ ጾመኛ በሆነ ጊዜ فلا يرفث ውድቅ ንግግር ስሜት ቀስቃሽ ንግግር አይናገር አሉ ولا يسخب እንደዚሁም አይጩህ فان صابوا احد او قاتله አንድ ሰው ቢሳደበው ወይ ሊጋደሉ ዲደባደበው ቢመጣ فليقل بل اني امرؤ صائم እኔ ጾመኛ ሰው ነኝ ይበል አየ ሶብር ያስተምራል የሰደበን ስደብ አይደለም ጾመኛ ነኝ በል አንደበት መጾም ስላለበት ማለት ነው والذي نفس محمد بيده የሙሐመድ ነፍስ በእጁ ባለው ጌታ ይሁንብኝ ለኹልፉ فم الصائم የጾመኛ ያፍጠራን اطيب عند الله ዘንድ በጣም ተወዳጅ ነው من ريح المسك ከሚስክ ሽታ ይበለጠ ሰው ዘንድ ወደ ባዶ ሲሆን ጠረን ያመጣላ ሰው ዘንድ ሊጠላ ይችላል አላህ ዘንድስ በጣም ከሚስክ ሽቶ ይበለጠ አላህ ዘንድ የተወደደ ነው للصائم ለጾመኛ فرحتان ሁለት ደስታዎች አሉት يفرحهما በሱ የሚደሰትባቸው የመጀመሪያው اذا افطر فرح
ልክ ሲያፈጥር ውሃም ከሆነ ተምርም ሲበላ ሲያፈጥር አንጀቱ ጉሮሮ ሲርስለት ምን ይሆናል? የዛኔ እጅጉን ይደሰታል፣ በጣም ይደሰታል አይደል? ጾመኛ ልክ ሲያፈጥር ይደሰታል። አንደኛው ደስታ። ወኢዛ ለቂየ ረበሁ የቂያማ ቀን አላህን የተገናኘ ጊዜ ደግሞ ፈሪሃ ቢሰውሚሂ በጾሙ ይደሰታል በሚሰጠው ምንዳ። ስለዚህ በጾም ሰዓት ላይ እንዳውን እንዳንሆን በቃ አሁን እናስተካክል፣ እንተውበት። ውሸት ከመናገር በውሸት ከመነገድ ከማጭበርበር ከምን መቆጠብ። ለምን ሐዲሱ ምን ይላል? መን ለም የድዕ ቀውለ ዙሪ ወልዓመለ ቢህ የውሸት ንግግርና በውሸት መስራት ያላቆመ ፈለይሰ ሊላሂ ሐጀቱን ፊ አን የድዕ ጠዓመሁ ወሸራበሁ ምግብና መጠጡን ማቆሙ ለአላህ ጉዳዩ አይደለም። ትክክለኛ ጾም እንደውም ጾም ይባል እኛ ጾም ስንባል ከምግብ ከመጠጥ ከግብረ ስጋ ግንኙነት መቆጠብ ነው አይደል? እቺ ትንሿ ጾም ናት። ጾም ሁለት አይነት ጾም አለ። ጾም ኩብራ ትልቅ ጾምና ትንሽዬ ጾም አለ። ትንሽዬ ጾም እኛ ትልቅ ብለን የምናስበው ነው። እኛ ትልቅ ብለን የምናስበው ምንድነው? በቃ ውሃ መጠጣት ማቆም፣ መግሪብ አዛን እስኪል ከፈጅር ሰዓት ጀምሮ ከሚስት ጋር ግንኙነት ማድረግ ማቆም ትልቅ የምናስበው። ምግብ ከመብላት መቆጠብ አይደል? ላ እቺ ትንሿ ናት። ትልቁ ታዲያ ምንድነው? ትልቁ ጾም ማለት አይንህን ማጾም፣ ጆሮህን ማጾም፣ ምላስህን ማጾም ትልቁ ጾም ነው። አያችሁ ትልቁ ጾም ነው። ለዚህ ነው ኢብኑ ረጀብ ምን ይላሉ? አሶሙ ሰላሰቱ ሶስት አይነት ጾም አለ። ጾም ሩህ የሩህ ጾም አለ። ሩህ መጾም አለበት። وهو قصر الامل ይሄ ምኞትን መገደብ ነው መቀነስ። ሩህ መጾም አለበት። وصوم العقل አቅልህን መጾም አለበት። وهو مخالفة الهوى እሱም ስሜትን ተቃራኒ መሆን ነው። وصوم الجوارح የአካል ጾም አለ። وهو الامساك عن الطعام والشراب والجماع ምግብ ከመጠጣት ከመብላት እንደዚሁም ደግሞ ግብረ ስጋ ግንኙነት ከማድረግ መቆጠብ ነው። ኢብኑ አልጀውዚ እንዳሉት ጃቢር ብን አብዱላህ ምን ይላሉ? እቺን ነገር ሰምተን የዛሬ ፕሮግራማችን እስካ ጃቢር ታላቁ ሰሃባ ናቸው። የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ ናቸው። ጃቢር ብን አብዱላህ ማለት አባትየው በኡሁድ ጦርነት ላይ ሞቱ ናቸው እና ጃቢር 9 እህቶች ነበሩት። ጃቢር ሲያገቡ ወጣት አላገቡም። አግብታ የፈታች ትንሽ እድሜ ሄደችን ያገባው። ለምን ወጣት አላገባም ሲሉት ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደሚያዩት 9 እህቶች አሉ፣ እነሱን እንደ እናትም እንድትንከባከብልኝ እንደነሱ ወጣት ካገባው ላትግባባት ትችላለች። ለዛ ነው በቃ ለእህቶቹ ምቾት ሲል ራሱን የጎዳው ጃቢር ማለት። የአባቱ ዕዳ ነበረበትና ከይሁዶች የተበደሩት ክፈለን ሲሉ ሚከፍለው አጣ። ለነብዩ ሰለላሁ ዐለይሂ ወሰለም መጥቶ ነገራቸው። መጣው አሉት አንድ ቀን ተምር ምናምን ነበረ የተበደሩ። ነብዩ ሰለላሁ ዐለይሂ ወሰለም በሱ ባለው ትንሽዬ እርሻ ላይ እየዞሩ ዱዓ እያደረጉ ዞሩ። ከዛ ጠራቸው ያበደሩናል መጡ። ተቀጠቁ ሁሉም እዳው ተከፈለና ለሱም ሌላ አስቀሩለት። ይሄንን ለዑመርና ለአቡበከር ንገራቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሲነግራቸው ነብዩ ገና ሲገቡ እንደዚህ እንደሚከሰት አውቀን ነበር አሉ ዑመር። ነብዩ ሰለላሁ ዐለይሂ ወሰለም የሰጣቸው አላህ ተአምር አለ። ያለን ነገር ይጨምራሉ፣ የሌለ ነገር አመጡ። ከጣታቸው ምን ተፈልቋል? ውሃም ፈሷል አይደል? በአንድ ዘመቻ ላይ ሰሃቦች የሚበሉት አጥተው ሁሉም ሲያልቅባቸው ግመላቻቸውን እንረዳሉ። አው ረዱ አሉ። ዑመር መንገድ ላይ ያገኟቸው ምንድነው መስሩት? ነብዩ ረዱ ብሎልና አረ ቆይ እንዳታርዱ ብለው የአላህ መልእክተኛ ወይ እነሱ ሰዎች ከግመላቸው በኋላስ ምን አላቸው? ገና ረጅም መንገድ ነው የምንሄደው፣ እንዴት ነው ረዱ የሚሏቸው? እሺ በቃ የሰዎች ምግብ አምጡ አሉ። መጣ ሱፍራ ነገር ተነጠፈ። ምግባችሁን ድፉ ተባሉ። ሁሉም የያዘውን ስንቅ ደፋ። ዱዓ አደረጉበትና ክተቱ አሉ። ሁሉም ከተተ። ሱብሃንአላህ ያለውም የሌለው ሞላ። ከዛ ነብዩ ምን አሉ? አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመዱን ረሱሉላህ። አያችሁ ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ ሙሐመድም የአላህ መልእክተኛ ነው። ለምን ከተባለ ይህንን ሲያዩ ሰዎች ነብዩ እንዲያረጋሉ ብለው ወደ አምልኮ እንዳይገቡ ይህንን የአላህ መልእክተኛ ተናገሩ። እና ይህ ሰሃባ ጃቢር የሚባለው ሰሃባ አንድ ንግግር አላቸው። ጃቢር ረዲየላሁ ዐንሁ ቃል ምን አሉ? ኢዛ ሱምተ የጾምክ ቀን ፈልየሱም ሰምዑከ መስሚያህ ይጹም፣ ወበሰሩከ አይንህም ይጹም፣ ወሊሳኑከ ምላስህም ይጹም፣ አኒል ከዚቢ ከውሸት፣ ወልመአሲሚ ውሸት እንደዚሁም ከወንጀልም ይጹም፣ ወዳዕ አዘል ኻዲሚ ኻዲምህንም አዛ ከማድረግ ተቆጠብ። አዎ ጾም ላይ
ኻዲሞችን ምን ማድረግ ነው? ከአቅም በላይ ማዘዝ አያስፈልግም። ምንድነው? ማገዝ ነው። ከባድ ስራ ካዘ ማገዝ ነው። ቀለል ማለት ጾመኞች አይደሉ እነሱ? አው ቀለል ማድረግ የነብዩ ባህሪ ነበር። ኻዲሞችን የምታሰራቸውን ሰራተኞችን ስራ ቀለል ማድረግ እንጂ ሌላ ከባድ ስራ ጫና ካለ ወይ የሆነ ነገር ሰራተኛ ጨምርላቸው፣ አለዛ ማግዛቸው። ጫና ማድረግ አያስፈልግም። ወልየኩን عليك وقار وسكينة አንተ ጋር መረጋጋት ሰኪና ይኑር። يوم صيامك የጾምህ ቀን አሉት። ولا تجعل يوم فطرك ويوم صيامك سواء የጾመኛ የምትሆንበት ቀንና ጾመኛ ያልሆንክበትን ቀን እኩል እንዳታደርገው። ጾም ላይ ተጠንቀቅ። ዛሬ አላህ ይዘንልን። ወላጆች ስሙ፣ ልጆቻችን ተራይ ሰላት ተብሎ ዛሬ ለተራይ ሰላት ወጥተው የት ነው የሚሄዱት? ይሄን ለሁሉም እናድርስ። እኛም እንቆጣጠር። ብዙ እህቶቻችን የሚበላሹበት ሰዓት ሆነዋል። እናቶች ልጆቻችሁን አጠገባችሁ አስቀምጡ። ተራይ ሰዓት ላይ ወጥተው የሚያልቅበት ሰዓትን ይዘው ዞሮ የሚመጡ አሉ። ወንዱም ሴቱ ጥንቃቄ። ረመዳን ነው፣ የጾም ሰዓት ነው፣ እቺ ከባድናት እንጠንቀቅ ይሉና ልክ ከኢፍጣር ሰዓት በኋላ ኢሻ ሰላት በኋላ የተለያየ ቦታ ለባሌ ቦታ የሚዞሩ አሉ። አላህን ፍሩ። በረመዳን አላህ ይታመጻል። አላህን ፍሩ። ስለዚህ ሚስቶቻችሁንም ስራ አቀልላቸው። ረመዳን የምግብ የምን ወር አይደለም። ምግብ አታብሉ አይደለም። አው ተምሩም ሾርባው ስሩት። ነገር ግን በዚህ ብቻ 24 ሰዓት አንዳንዱ ማድቤት ገብቶ ጠዋት ማታ የሚወጡ እህቶች አላ ምንም ቁርአን ሳይቀሩ ምንም ዚክር ሳያደርጉ ያን እንዳታደርጉ። አቅሉ በቃ ቀለል የተገኘው ትንሽ ቀምሰን ወደ ጉዞ በተልበላ ቁጥር እንደው ዒባዳ ያዳክማል። ትንሽ ቀምሰን ወደ ተራዊህ መሮጥ ነው፣ ወደ ዒባዳ አወል ሰፍ ለማግኘት መሮጥ ነው እንጂ ሚስቶቻችን እህቶቻችን እነሱም ዒባዳ አላቸው እኮ እንዴ። ቁርአን መቅራት አለባቸው፣ ዚክር ማድረግ ዱዓ ማድረግ አለባቸው። እነሱም የኸይር ነገር መካፈል አለ። እኛን መካደማቸው ማሻአላህ ትልቅ ምንዳ አላቸው። ግን ሁሉም ይሄ የተገበሰበሰ ነገር በሞላ መዘጋጀት የለበትም። ረመዳን ሐቂቃ እንለውጥ እንቀያ። በቃ ረመዳን ራሳችን ምን ቀይርበት ነው። ስንራብ እኮ ሌሎች የተራቡትን የምናስታውስበት ነው። ያራበው ሰው ወላሂ የተራበን አቅም ችግርን ያላየ ችግረኛን አይረዳም። ስትቸገር ነው የሰው ችግር የሚገባ። ሲርብህ ነው አመቱን በአጠቃላይ ረመዳን የሆነባቸው ሰዎች አሉ ብለህ የሰዎች ችግር ነው። ስለዚህ ካሁኑ የተቸገረን መርዳት፣ አካባቢያችሁን ማየት፣ ወላጆች የሞቱባቸው የቲሞች አሉ እነሱ አስደስቷቸው፣ ዱቄቱንም ተምሩንም ዘይቱንም አስገቡላቸው እንዳይጨነቁ። በረመዳን እንደው ምን ላፈጥር ነው ሚል ሊኖር አይገባም። አንተ እያለህ ወንድሜ፣ አንቺ እያለሽ እህቴ፣ ጎረቤቶችሽ እንዴት አላህ ሀብቱን የከፈተላችሁ ርዝቁን የከፈተላችሁ አላህ ሀብት የሰጣችሁ ትልቅ ምንዳ ነው፣ ፉርሳ ነው፣ እድል ነው። ተጠቀሙበት። ጎረቤቶቻችሁን ተመልከቱ፣ የተቸገረውን እርዱት፣ የቲሞችን እንባቸውን ጥረጉ። የቲምን አናቱን ማበስ ቀልብ ያረጥባል ከተባለ ማብላት ማጠጣት እስቲ አስቡት ምንድነው ደረጃው? ስለዚህ ማንም የቲም ሊያለክስ ማንም ባለ የሞተባት እህታችን ልትቸገር አይገባም። ጎረቤቶቻችሁን ተመልከቱ። ሁላችንም በያለንበት አካባቢ ቦታ ይሄን ነገር እናድርግ። ይህ ፉርሳ ነው፣ እድል ነው። እጣ ምንዳችን ከፍ የሚልበት ነው፣ ደረጃችን ከፍ የሚልበት ነው። ይሄን ረመዳን እንጠቀምበት። የሚቀጥለው አመት እንድረስ አንድረስ አናቅም። አራውንም አናቅም። ወላሂ አሁንም ማንም ሰርተፊኬት አልሰጠውም። እንጨርስ አናቅም። ወላሂ እንግባ አናቅም። ስለዚህ እንጠቀምበት። እድል ነው፣ ፉርሳ ነው። እንደው የመጨረሻ ሊሆን ይችላል ብለን በጥሩ ሁኔታ እንጠቀም። ዱዓ ያደርግን ያ ረብ ለሚቀጥለው ማድረሰን እያልን ብዙ ረመዳኖችን ወፍቀን እያልን ዱዓ ያደረግን እንጠቀምበት ለማለት ነው። አላህ Subhanahu Wa Ta'ala እኔ በተናገርኩት እናንተም ባዳመጣችሁት ሁላችንም ተጠቃሚ አላህ ያድርገን። ጥሩ ከተናገርኩኝ ከአላህ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ እዚህ የተከበረው ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን መጨረሻችን አላህ ያሳምርልን። ረመዳንን ያ አላህ በአግባቡ የምንጠቀም አላህ ያድርገን። እንደው በእኛ በሐያታችን ላይ ልዩ ረመዳን አላህ ያድርግልን። የምንቀየርበት የምንለወጥበት በዒባዳ ድል የምናደርግበት ረመዳን አላህ ያድርግልን። እንደው ከቁርአን ጋር ግንኙነታችን ያማረ የሚሆን ረመዳን አላህ ያድርግልን። የአላህን ከሊማ ቃላትን እንደው በየሰዓቱ ጠብቀን ጊዜ ምንም ሳይባክንብን የምናነበው አናቅጾችን የምንረዳ የምናስተነትን ተደብር አድርገን ተጅዊዱን ጠብቀን የምንቀራ አላህ ያድርገን። ይህ ረመዳን በእኛ ላይ ልዩ ለውጥ የሚያመጣበት ረመዳን አላህ ያድርግልን።
ያላገባውንም ወንድሞቻችን እህቶቻችንን አላህ ጥሩ ትዳር አላህ ይለግሳቸው። እንደው በዚህ ረመዳን ያላገቡትን አላህ ትዳር አላህ ይለግሳቸው። ወንድሞቻችን ሷሊ ሚስት አላህ ይለግሳቸው። እህቶቻችን ሷሊ ባል አላህ ይለግሳቸው። ረጅም ዓመት ያ አላህ ልጅ ጠብቃችሁ ልጅ ያጣችሁ አላህ ልጅ ይለግሳችሁ። አላህ ልጅ ይለግሳችሁ። ዙርየተን ጠይበ የተባለውን ልጅ አላህ ይለግሳችሁ። አላህ Subhanahu Wa Ta'ala ጉዳዮቻችሁን ባጠቃላይ አላህ ገር በገር አላህ ያርግላችሁ። የተጨናነቀን አላህ ከጭንቀቱ አላህ ይገላግለው። ርዝቁ የጠበበበትን አላህ ያስፋለት። ያ አላህ ርዝቁ የጠበበበትን አላህ ያስፋለት። የተሻለ ስራ የተሻለ ደረጃ አላህ ያድርሳችሁ። በዱንያችሁ ለአኺራን ስንቅ የምታዘጋጁበትን ዱንያ አላህ ይለግሳችሁ። ወደ አላህ የምትቀርቡበትን ዱንያን አላህ ይለግሳችሁ። ራሷ ተዋርዳ ፈልጋ የምትመጣ አላህ ያድርግላችሁ። ዱንያን አላህ አዋርዶ አላህ ወደ እናንተ አላህ ያምጣው። አላህ Subhanahu Wa Ta'ala የሁላችንም መጨረሻ አላህ ያማረ አላህ ያርግልን። የሁላችንም መጨረሻ ያማረ አላህ ያርግልን። ሀገራችንን ሰላም አላህ ያርግልን። ያ ረብ ሰላም አላህ ያርግልን። ጦርነቱን አላህ ያንሳልን። ንዝንዙን ጭቅጭቁን አላህ ያንሳልን። በሁሉም በሀገራችን ክፍል ሰላሙን አላህ ያስፈንልን። ሰላም አላህ ያርግልን። ፊልስጤም ያሉት ወንድሞቻችንም ሰላም አላህ ያርጋቸው። ያ ረብ ሰላም አላህ ያርጋቸው። ረመዳን የድል ወር ነው። ድሉን አላህ ለነሱ አላህ ያርገው። በይተል መቅዲስን ከነዚህ ካረመኒ ይሁዶች እጅ አላህ ነፃ አላህ ያውጣው። በወንድሞቻችን እጅ አላህ ያስገባው። እንደው በይተል መቅዲስ ላይ ወንድሞቻችን በነፃነት ዒባዳቸውን የሚያከናውን ሰላታቸውን የሚሰግዱ አላህ ያድርጋቸው። እኛንም ዒባዳችን በዒባዳ ድል የምናደርግ አላህ ያድርገን። በዒባዳ ድል የምናደርግ አላህ ያድርገን። ያ አላህ የተጨነቀ የሚፈረጅበት ወር አላህ ያድርግልን። ረበና አቲና ፊ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين. والسلام عليكم ورحمة الله وبركاته.